ብዙ ጊዜ ቺፕ ኢዝ ኤክስፔንሲቭ ይባላል። ማስታወቂያ ላይ ስለጮኸ ብቻ ኢንቨስት ካደረጋችሁ ኢንቨስት የምታደርጉት ጀስት የሆነ የእጅ ሰዓት ወይ የሆነ ስልክ አይደለም እንገዛው፣ መልቲ ሚሊዮን ብር ነው ኢንቨስት ምናምን አስይዘው ይበደሩበትና እናንተን በኮፒ የመኖሪያ አፓርትመንት ወይንም ሪል ስቴት ለመግዛት አቅዳችሁ ወይንም አስባችሁ ማወቅ ያለባችሁ ወይንም ደግሞ ጥንቃቄ ማድረግ ያለባችሁ 10 ነጥቦችን ነው ዛሬ ይዤላችሁ የመጣሁት። እንግዲህ እንደሚባለው ስንገዛ ነው ፕሮፊትን ሜክ ማድረግ የምንችለው፣ ስንሸጥ ሳይሆን ስንገዛ ነው ፕሮፊትን ሜክ ማድረግ። we made profit when you buy not when you sell ይባላል። ለዚህ ቻናል አዲስ የሆናችሁ ደግሞ ቻናላችን ላይክ፣ ሼር እና ሰብስክራይብ በማድረግ ስለ ቢዝነስ፣ ስለ ሪል ስቴት ማርኬት፣ ስለ ካፒታል ገበያ በተከታታይ በየሳምንቱ የምናደርስላችሁ ቪዲዮ ስለሚኖር ቻናላችን ላይክ፣ ሼር እና ሰብስክራይብ በማድረግ የዚህ ቻናል አባል እንድትሆኑ በአክብሮት እንጠይቃለን። አሁን በቀጥታ 10 መሰረታዊ አንድ ሰው ወደ ማርኬቱ ሪል ስቴት ወይም አፓርትመንት ለመግዛት ከመውጣቱ በፊት ማወቅ ያለበት መሰረታዊ ነገሮች ናቸው። እነዛን በዝርዝር እናያቸዋለን። እስከ ቪዲዮ መጨረሻ ተከታተሉ። የመጀመሪያው መሬቱ የተገኘበት መንገድ በምን አይነት መንገድ ነው? እንግዲህ አንድ ሪል ስቴት ግንባታው ከመጀመሩ በፊት የመጀመሪያው ፕሮሲጀር ወይ ቅድመ ሁኔታ መሬትን አክሰስ ማድረግ ነው። በብዙ አይነት መንገዶች መሬትን ልናገኝ እንችላለን። የመጀመሪያው በሊዝ አማካኝነት መሬትን ልናገኝ እንችላለን። ሌላኛው በይዞታ ልናገኘው እንችላለን። ሌላኛው ደግሞ አሁን ላይ ፐብሊክ ፕራይቬት ፓርትነርሺፕ ወይም ፕራይቬት ፕራይቬት ፓርትነርሺፕ የምንለው ኦፕሽን አለ። ፐብሊክ ፕራይቬት ፓርትነርሺፕ ወይም ፕራይቬት ፕራይቬት ፓርትነርሺፕ ግለሰቦች ከግለሰቦች ጋር ለምሳሌ በልማት ተነሺዎች ወይም ደግሞ የአካባቢ ለልማት የሚፈለግ ከሆነ ቀድሞ የመሬት ባለቤቶቹ አልሚዎቹ ጋር በመስማማት ያንን በጋራ የሚያለሙበት መንገድ ፕራይቬት ፕራይቬት ፓርትነርሺፕ ይባላል ማለት ነው። ሌላኛው ፐብሊክ ፕራይቬት ፓርትነርሺፕ ፒፒፒ የምንለው ደግሞ መንግስት መሬትን በነፃ ፕሮቫይድ ሊያደርግና ለአልሚዎቹ ያንን ገንብተው የሆነ ያክል ፐርሰንት ለመንግስት የሆነ ያክል ፐርሰንት ደግሞ ለአልሚዎቹ የሚሆንበት ሴናሪዮ ፎር ኢንስታንስ 30 70 60 40 የሚባል አይነት ሴናሪዮ ነው። ለምሳሌ 70%ቱን አልሚ ይወስድና 30%ቱን ለመንግስት ወይም ለህዝብ የሚገነባበት ሁኔታዎች ይሄ ፐብሊክ ፕራይቬት ፓርትነርሺፕ ይባላል። ሌላኛው ሊዝ የምንለው እንግዲህ የሊዝ ጨረታ እናውቀዋለን። በጨረታ አማካኝነት መሬትን ወስደን የምንገነባበት ኦፕሽን ነው ማለት ነው። እዚህ ጋር ለማንሳት የምፈልገው ምንድን ነው? አንድ ሪል ስቴት አልሚ መሬቱን በሊዝ ከወሰደ በኋላ ለገዢዎች ለሽያጭ ሲያስተላልፍ የሊዝ ግዴታው በአግባቡ መጨረስ ይኖርበታል። አንዳስ ግን አግሪመንቱ ከመዋዋላችን በፊት የሊዝ ግዴታውን ሪል ስቴት አልሚው እንደጨረሰና እንዳልጨረሰ ቼክ ማድረግ ይኖርብናል። ሌላኛው እንግዲህ በይዞታ የተገኘ መሬት ከሆነ ሞር ስዊቴብል ነው። ከዛ ቀጥሎ የሚመጣው የሊዝ ከሆነ ሞር ፕሪፈሬብል ነው። እንዲሁም ፒፒፒ የምንላቸው ሌሎች ኦፕሽኖችን ኮንሲደር አድርጋችሁ ዲቴይል መረጃዎችን ኤቪደንሶችን አይታችሁ ኢንቨስት ብታደርጉ ሃይሊ ሪከመንድ አደርጋችኋል። ሌላኛውና ሁለተኛው የሪል ስቴት አልሚነት ፈቃድ ነው። የሪል ስቴት አልሚነት ፈቃድ እንግዲህ በ2017 በወጣው አዋጅ የአንድ ሪል ስቴት አልሚ ቤዚክ የሆነ ክራይቴሪያዎችን ወይም ፓራሜትሮችን በማሟላት ነው ሪል ስቴት አልሚ መሆን የሚችለው የሚሉትን ከዚህ በፊት የሰራሁት ቪዲዮ አለ፣ ከአንድ ዓመት በፊት የሰራሁት እዛ ጋር የተጠቀሱ አንድ ሪል ስቴት አልሚነት ፈቃድ ሳይኖረው ሪል ስቴት አልሚ መሆን አይችልም። ስለዚህ አንዳንድ ግለሰቦች እንግዲህ ለራሳቸው ፐርፐዝ ለሬንታል ፐርፐዝ ብለው የገነቡትን አፓርትመንት እንደ ሪል ስቴት አድርገው እየሸጡ ያሉበት ሁኔታ ስላለ ያንን በጥንቃቄ አይታችሁ ቼክ አድርጋችሁ ኢንቨስት ብታደርጉ ሃይሊ ሪከመንድ አደርጋችኋል። እና ሶስተኛው የግንባታ ፈቃድ ሊኖራቸው ግዴታ ነው። አንድ ሪል ስቴት አልሚ እንግዲህ ያን በወጣ አዋጅ ላይ 2017 ላይ በወጣ አዋጅ ረቂቅ አዋጅ ላይ አንደኛው የተጠቀሰው የግንባታ ፈቃድ ሊኖር ይገባል። አንድ ሪል ስቴት አልሚ ከመሆኑ በፊት የግንባታ ፈቃድ ሳይኖረው ኮንስትራክሽኑ ኮመንስ ማድረግ አይችልም። ስለዚህ ሶስተኛው የግንባታ ፈቃድ ሊኖረው ይገባል ማለት ያንንን ዶክሜንት ማቅረብ ማያያዝ ለእናንተ ወደ ሽያጭ ውል ከመሄዳችሁ በፊት ያንን ዶክሜንት ዲቴል ማየት መቻል አለበት። አራተኛው ያለቀ አፓርትመንት ወይም ደግሞ ፉሊ ፊኒሽድ የሆነ ጥንቅቅ ብሎ ያለ ኢሚዲየትሊ ሙቭ ኦን አድርጋችሁ የምትገቡበት አይነት አፓርትመንት ከሆነ የምትገዙት 80% እና ከዛ በላይ ከሆነ ዲጂታል ካርታ መኖሩን ቼክ ማድረግ መቻል አለባችሁ። ዚስ ዴይስ ዲጂታል ካርታ ኖሮት ደግሞ ሬድ ፍላግ የሆነ ነገር አለ። እሱ ምንድነው? አስይዘው ይበደሩበትና እናንተን በኮፒ ያዋውላቸዋል። እሱን ቼክ ስታደርጉና ማስረጃ ወይ ከተማ ልማት ሄዳችሁ ከዳገዳ ነፃ መሆን ቼክ ማድረግ ቬሪፋይ ማድረግ ይኖርባቸዋል። አንለስ ግን ግንባታ ገና ኮመንስ የሚያደርግ ግንባታ ሂደት ላይ ያለውን አፓርትመንት ከሆነ የምትገዙት ደግሞ ያንን አፓርትመንት አሁን ያለበትን ፕሮግረስ አክቲቭሊ ኢቫሉዌት ማድረግ መቻል ሚኒመም ኦፍ ለተከታታይ ለ3 ወራት ለ6 ወራት ኢቫሉዌት ካደረጋችሁ በኋላ ኢንቨስት ማድረግ መቻል አለባችሁ። ወይንም
ፍሎር ፕላንን በደንብ ማየት አለባችሁ። ኢስቲንጉንና ኖርዚንጉን በደንብ ማየት መቻል አለባችሁ። ዩኒት ኤሪያውን ወይም ደግሞ ዩኒቱ ያለበትን ሳይዝ፣ ስንተኛ ፍሎር ላይ ያለው፣ ምን ያክል ኤሪያ ነው፣ በፍሎር ስንት ሰው ነው ያለው፣ ኢስቲንግ ወዴት ነው፣ የጠዋት ፀሐይ ያገኛል፣ የከሰዓት ፀሐይ ያገኛል። እነዚህም ዲቴሎች ማየት መቻል አለባችሁ። ኮመን ኤሪያ እና ግሮስ ኤሪያ እንዲሁም ኔት ኤሪያ የምንለው ነገር አለ። ግሮስ ኤሪያ የምንለው ጠቅላላ ኤሪያው ነው። ከዛ ውስጥ ኮመን ኤሪያው ዲዳክት ሲደረግ ኔት ኤሪያ ካርታ ላይ ሪፕሬዘንት የሚደረገው ኔት ኤሪያ ይባላል። አንድን አግሪመንት ከመፈረማችሁ በፊት እንደ ቅድመ ሁኔታ እንደ ፕሪኮንዲሽን ኮንሲደር ማድረግ ያለባችሁ መሰረታዊ ነገሮች ናቸው። አምስተኛው ካምፓኒ ክሬዲቢሊቲ ነው። ካምፓኒ ክሬዲቢሊቲ ስንል ከዚህ በፊት ፓስት ኤክስፒሪየንሱ በሪል ስቴት አልሚነት እንዲሁም ደግሞ ምን እህት ኩባንያ ያለው ለስ ካፒታል ካፓሲቲ ምን ያክል ነው፣ እነዛ ነገሮችን በደንብ ማየት መቻል አለባቸው። አንለስ ግን ዝም ብላችሁ ማጣቁ ዲቨሎፐር ማስታወቂያ ላይ ስለ ጮኸ ብቻ ኢንቨስት ካደረጋችሁ ያንን ካምፓኒ ክሬዲቢሊቲ ፖቴንሻሉን አቅሙን ሳታውቁት ኢንቨስት ማድረግ መቻል አለባችሁ። ወይም ደግሞ ፕሪዮር ሊንክድ የነበረበት ዕዳ ሊኖር ይችላል። እነዛ ነገሮችን ቼክ ማድረግ መቻል አለባችሁ። አክቲቭሊ ኮንስትራክሽን ፕሮግረስ ምን ይመስላል የሚለውን ማየት አለባችሁ። ስድስተኛውና ዋነኛው ሎኬሽን ነው። ብዙ ጊዜ አንድ ሪል ስቴት ኢንቨስት ከማድረጉ በፊት አንድ ሰው ኮንሲደር ማድረግ ያለበት ተብሎ የሚታሰበው መሰረታዊ ነገር ሎኬሽን ተብሎ ኮንሲደር ይደረጋል። ሎኬሽን ስንል አንድ ስፔሲፊክ አካባቢ ወይም የሆነ አንድ ስፔሲፊክ ቦታ ብቻ አይደለም ሎኬሽን የምትባለው ዘሆል እዛ አካባቢ ያለው ኤሪያ ሎኬሽን ነው የሚባለው። ፎር ኢንስታንስ ፕሮክሲሚቲ ቱ ኤርፖርት፣ ፕሮክሲሚቲ ቱ ፐብሊክ ስኩልስ፣ ፕሮክሲሚቲ ቱ ዳውን ታውን ወይም ሴንትራል ቢዝነስ ዲስትሪክት የምንላቸው እንደ መገናኛ አደባባይ ወይ እንደ ቦሌ ኤሪያ፣ እንደ ካሳንቺስ፣ እንደ ሜክሲኮ አካባቢ ለነዛ ያለው ፕሮክሲሚቲ ቅርበት ምን ያክል ነው፣ ዲስታንሱ ምን ያክል ነው። ሶ ያንን ነው ሎኬሽን ቫልዩብል የሚያደርገው። ዋይ ቢኮዝ አንድ አፓርትመንት ስንገዛ ሬንታል ኢንካምን ኮንሲደር እናደርጋለን፣ ኮላተራል ቫልዩን ኮንሲደር እናደርጋለን፣ እንዲሁም ሪሴል ቫልዩን ኮንሲደር እናደርጋለን። ብንኖርበት ምቹ ነው ወይ፣ ለመኖሪያ ሬዚደንሻል ሴፍ የሆነ አካባቢ ነው፣ ፕሮቴክትድ የሆነ አካባቢ ነው የሚለውን ኮንሲደር ማድረግ መቻል አለበት። ሰባተኛው ዲስካውንት ሞዳሊቲ ነው። እንግዲህ አንዳንድ ስቴቶች ላይ ብዙ ጊዜ ዲስካውንት ኦፈር በማስታወቂያ ብዙ ጊዜ እንሰማለን። ዲስካውንት ኦፈር ውስጥ ብዙ ጊዜ ችግር አለ። ለሴይ አንድ አባባል አለ፣ ብዙ ጊዜ ቺፕ ኢዝ ኤክስፔንሲቭ ይባላል። አንድ ነገር በርካሽ ፕሮቫይድ ሲደረግልን፣ ብዙ ዲስካውንት ሲደረግልን እኛን ወጥመድ ውስጥ ሊያስገቡን እንደሆነ ኮንሲደር ማድረግ መቻል አለብን። ስለዚህ ቺፕ ኢዝ ኤክስፔንሲቭ እንደሚባለው ዲስካውንት ኦፈሩ ምን አይነት ነው የሚለውን ዲቴል አጤናችሁ አማካሪ ይዛችሁ ኢንቨስት ማድረግ መቻል አለባችሁ። ስምንተኛው በጣም ኢኔቪቴብል የሆነ ነው። ይሄኛው የሽያጭ ውል አግሪመንት ወይ ኮንትራክቱን ዲቴል ማየት መቻል አለባችሁ። ፓርቲኩላርሊ ኮንትራክት አግሪመንቱ በጣም ሰፊ ነው። ብዙ ጊዜ ከ5 ፔጅ እስከ 12 ፔጅ እስከ 15 ፔጅ ኤክስቴንድ ይደረጋል። እንደየ ካምፓኒው ቫሪ ያደርጋል። ነገር ግን በዋናነት እኔ እንድታዩት የምፈልገው አንደርላይን አድርጋችሁ የገዢ ግዴታ የሚለውንና እንዲሁም ደግሞ ስለ ተርሚኔሽን ኦፍ ኮንትራክት የሚለው ወይም ደግሞ ስለ ውለታ መቋረጥ የሚለው ኦፕሽን አለ። እሱን በደንብ አጤናችሁ አማካሪ ይዛችሁ በደንብ አንብባችሁ ጊዜ ወስዳችሁ ጀስት አግሪመንቱ ስጡን በላችሁና ቤት ወስዳችሁ ወይም አማካሪ ህግ አማካሪ ካላችሁ እሱ ጋር ወስዳችሁ እያነበባችሁ እያንዳንዷን የህግ ማዕቀፍ በደንብ ኢቫሉዌት አድርጋችሁ ኢንቨስት ማድረግ ይቻላል። ዋይ ቢኮዝ ኢንቨስት የምታደርጉት ጀስት የሆነ የእጅ ሰዓት ወይ የሆነ ስልክ አይደለም የምንገዛው፣ መልታይ ሚሊዮን ብር ነው ኢንቨስት የምናደርገው። ስለዚህ ከመግዛታችን በፊት እነዚህ ነገሮችን በደንብ ኮንሲደር ማድረግ ይቻላል። ዘጠነኛው አፓርትመንት ሃንድኦቨር ነው። አፓርትመንት ሃንድኦቨር ሲደረግ ወይም አፓርትመንት ርክክብ ሲደረግ በሰሚ ፊኒሺንግ ነው፣ በፉል ፊኒሺንግ ነው፣ በየትኛው ሞዳሊቲ ነው ሃንድኦቨር የሚደረገው? በሰሚ ፊኒሺንግ የምንለው በከፊል ግንባታ ሴራሚክን፣ የመብራት እንዲሁም ደግሞ የፊኒሺንግ ስራዎችን ኪችን ካቢኔት የውስጥ በሮችን የባኞ ቤት እቃዎችን ሳይጨምር ከሆነ ሰሚ ፊኒሺንግ ይባላል። ወይንም ደግሞ ፉል ፊኒሺንግ የምንለው ጥንቅቅ ብሎ ያለቀ ሙሉ በሙሉ ያለቀ አፓርትመንት ነው። ከዛ ማለፍ ሲል ደግሞ አንዳንድ ካምፓኒዎች ፉሊ ፈርኒሽድ የሆነ ኦፕሽኖችም አሏቸው። ፉሊ ፈርኒሽድ ማለት ዘሆል እንግዲህ ፈርኒቸሮችን ጨምሮ ማለት ነው። ሶፋ፣ ለሰው ልጅ አስፈላጊ የሆኑ ነገሮችን ቤዚክ ነገሮችን ያሟላ ፉሊ ፈርኒሽድ ተብሎ ኮንሲደር ይደረጋል። የመጨረሻውና አስረኛው ፔመንት ሜትድ ወይም ሞዳሊቲ ነው። ሁለት አይነት ሞዳሊቲዎች አለ ሞስት ኮመንሊ የተለመዱ። አንደኛው ቤዝድ ኦን ታይም ሲሆን ሌላኛው ደግሞ ቤዝድ ኦን ፕሮግረስ ነው። ቤዝድ ኦን ታይም ማለት አንዳንድን ዳውን ፔመንት ወይም ቅድመ ክፍያ ከከፈላችሁ በኋላ ከ3 ወር፣ ከ4 ወር፣ ከ6 ወር፣ ከ9 ወር በታይም ኢንተርቫል የሚያስከፍሏችሁ የክፍያ ስኬጁል ነው ማለት ነው። ስለዚህ አንደኛው ፔመንት ሞዳሊቲ ቤዝድ ኦን ታይም ተብሎ ክላሲፋይ ይደረጋል። ሌላኛው ደግሞ ቤዝድ ኦን ኮንስትራክሽን ፕሮግረስ ነው። ሞር ላይክሊ ሪከመንድ ማድረጋቸው ቤዝድ ኦን ኮንስትራክሽን ፕሮግረስ ቢሆን ሃይሊ ሪከመንድ ነው። ለምን የግንባታውን ፕሮግረስ እያያችሁ ብትከፍሉ ሞር ስዊቴብል ነው ብዬ ነው የማስበው። ለምን ያ ካምፓኒ ይገነባል አይገነባም የሚለው ኮንቪንስ እንዲያደርጋችሁ
አንደኛ ፍሎር ሲደርስ፣ ሶስተኛ ፍሎር ሲደርስ፣ ስድስተኛ ፍሎር ሲደርስ ምናምን እያለ በሚሄደው ኮንስትራክሽን ፕሮግረስ ብትከፍሉ ሃይሊ ሰጀስት አድርጋችኋለሁ። እንደ አንድ አድቫይዘር ሪከመንድ ማድረጋችሁ ቤዝድ ኦን ኮንስትራክሽን ፕሮግረስ ከሆነ አንድ አግሪመንት ወይም ኮንትራክት ለገዢው ሞር ስዊቴብል ነው ማለት ነው። ስለዚህ እነዚህ ቤዚክ ምላቸውንና ሃይሊ ኢምፖርታንት ብዬ ማስባቸውን ነው ለእናንተ ይዤላችሁ የመጣሁት። እንግዲህ በተከታታይ በዚህ ቻናል ስለ ካፒታል ማርኬት፣ ሪል ስቴት ማርኬት እንዲሁም ደግሞ ስለ ኢንቨስትመንት እና ቢዝነስ በየሳምንቱ በዚሁ ቻናል ላይ እናድርሳለን። እስከዛው ግን ቻናላችን ላይክ፣ ሼር እና ሰብስክራይብ ያላደረጋችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የዚህ ቻናል አባል መሆን ትችላላችሁ። አመሰግናለሁ።